ቡርኬ ሄዶ ልጁን ደበደበው። ሀይሚ ችግር ውስጥ ገባኝ። ፍጹምና ሄኖክ ተደባደቡ። ፍጹም ለሀይሚ አግዞ ይሄ ደግሞ ሄኖክ ደግሞ ለቡርኬ አግዘው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀሊማ ዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለሁ። የሀሊማን ዩቱብ ቻናል ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ። ያው እንደተለመደው በጨረቃ ፋሚሊዎች ነው የመጣ ነው፣ በቡሩክና በሀይሚሻ። እንደምታዩት ሀይሚና ቡሩክ አሁን ያሉበት ሁኔታ ይታወቃል። ድንገት በመካከላቸው ሰው ገብቶ ሁለተኛ ስልክ ላይ እንዳትደውይ፣ ሁለተኛ ስልክ ላይ እንዳትደውል ተባብለው ግን እየቀጠሉበት ነው። እየተደዋወሉም ነው፣ እየተገናኙም ነው። ዛሬ ደግሞ ቡሩክና ሄኖክ ልጁን ደበደቡት። እንደምታዩት ትናንትና ቪዲዮዋቸውን አይታችሁ እንደሆነ ሀይሚ ቤት ሀይሚን ቡሩኬን ጠርተውት ሀይሚና ፍጹም ሀይሚና ቡሩኬ እንዲለያዩ አይፈልግም። እነሱን ለማስታረቅ የማይፈነቅለው ድንጋይ። እንደዚህ አይነት ጓደኛ ይስጣችሁ፣ በክፉም በደጉም አብራችሁ የሚኖር ምርጥ ጓደኛ። ሀይሚ የማይሆን ተቡሩኬ የማይሆን ሁለቱም ጋር መካከል ላይ ሆኖ ሚዛን የሚይዝ። አሁን ይሄ ማን ነው የሚባለው? ወይኔ ጠፋኝ ስሙ። ይሄ ሄኖክ አሁን አንተ ምንድን ነህ? ሀይሚም ያንተ ናት፣ ቡሩኬም ያንተ። ተቡሩኬ ጀርባ ሆነ ለምንድን ነው ለቡሩኬ የምታግዘው እንዴ? ያስጠላል። ልክ ወይም እንደነ ሚፍታህ መውጣት። አሁን ሚፍታህ አያገባኝም ብሏል። በቃ ራሳችሁ ነገራችሁን ራሳችሁ ፈቶት፣ እኔ አያገባኝም ብሏል። ወይንም እንደ ፍጹም ተሁለቱ ሚዛናዊ ሆነ ማለቅ ምን ይልታል? ያንተ ማለቅ። አሁን ቡሩኬ ልጁ ትናንትና ልጁ አበባ ይዞላት ሁላ መጥቷል ቤቷ ድረስ። ቡሩኬ በጣም ተናዶ ነው የሄደው። የጠሩት ቡሩኬን ሀይሚና ቡሩኬ ሆነው አብረው ተወያይተው ነገሮች እንዲፈቱ ተብሎ በመካከል ላይ ያ ልጁ አበባ ይዞት የመጣው ደግሞ አበባ የሚገርመው ልክ ቡሩኬ ለሀይሚ ይዞላት የመጣውን አበባ ጓደኛዬ ናት ብሎታል። ቡሩኬ ሄዱ አብረው ሁለቱም ልጆች ይወጣሉ። ሄዶ ድብድብ ቡሩኬና ሄኖክ ሆኖ ልጁን ይደበደቡታል። ሀይሚ ታለቅሳል። እኔን ችግር ውስጥ ልታስገባኝ ነው ወይ? ቤቴን ያውቀዋል፣ ነገ መጥቶ የሆነ ነገር ቢያደርገኝ ብላ እንቡር ትላል። ሀይሚና ፍጹም ቤት ሄዱ። እንግዲህ አሁን ደግሞ እንደምታዩት ቪዲዮ ላይ ፍጹምና ሄኖክ ተደባደቡ። እናንተ አሁን የምን አጫፋሪ ናቸው የምትደባደቡት? ልጅቱን እኮ አይኗን ራሱ አጥፈታችኋት ነበር። የምር አሁን ሀይሚ ችግር ውስጥ ብትገባም የማን አላህ ሊባል ነው። ቤቷን ያውቀዋል። መቶ ቢደብ ለምን ሰከን አትሉም? ጨረቃ ፋሚሊዎች ቡሩክና ሀይሚ ለምን ሰከን አትሉ? ሰከን ብላችሁ ለምን ነገሮችን አተረጋግታችሁ አትፈቱ? በመካከላችሁ ለምን ሰው ታስገባላችሁ? ጓደኞቻችሁ ራሳችሁ ተነጋግራችሁ መፍታት አትችሉም? በቃ ሁሌም ጭቅጭቅ። ግን ያው ቢዝነስ ስለሆነ ይመቻችሁ። ግን ጓደኞቻችሁ ለምንድን ነው እንደዚህ የምትሆኑት? ይሄ ፍጹምና ሄኖክ እንደዚህ መሆን የለባቸው። እስከ መደባደብ የሚያደርስ ነገር የለም። ሀይሚና ቡሩኬ ነው። ሁለተኛ ደግሞ ልጁን ለምን የሚደበደበው? ግን ልጁ ትንሽ ደፋር ሆኗል። እንዴት በቡሩኬ ላይ ነው እንዴት ይዞ አበባ ይዘህ ትመጣለህ? ደፋር ነህ አንተ ግን ለነገርህ በጣም ደፋር። እሷ ደግሞ ቤቴን ያውቀዋል፣ ቤቴ ድረስ መጥቶ የሆነ ነገር ቢያደርገኝስ ብላ ፈርታለች። ምክንያቱም ቤቷን ያውቀዋል። ድንገት ልጁን ደግሞ አታውቀውም፣ አሟት ከመንገድ ላይ አንስቶ ነው ይዟት የመጣው። ግን ልጁ ይህን ያክል ሀይሚን ለምን መቅረብ ፈለግ? እኔ እንደውም የሀይሚ አፍቃሪዎች በስቴል የሆነ ሰው ልኮት እንዳይሆን ብዬ አሰብኩኝና ልጅቱን ችግር ውስጥ ባታስገቧት። የምር ፍራንክ ተሆነ ማለት ፍራንክ ካልሆነ ሊሄድ ተጣልታችሁ ሆነ። አሁን እኮ ሀይሚ አደጋ ላይ ናት ማለት ይቻላል። ምክንያቱም ቤቷን ያውቀዋል፣ የምትኖረው ብቻዋን ነው፣ ቡሩኬም ለብቻው ነው። ባለችበት ማታ የመጡ የሆነ ነገር ቢያደርጋትስ? ያውም በአዲስ አበባ ላይ ማለት ነው። እና ከባድ ነው እየደበደባችሁት። ቆም ብላችሁ ማሰብ አስፈላጊ ነው ብዬ አስባለሁ። እንደተለመደ ሀሊማን ዩቱብ ቻናል ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ እስከምንገናኝ መልካም ቆይታ ይሆንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።